ቢላልንም የተመለከተን እንደሆነ ቢላል እስልምናን በህገ ልቦና የተቀበለው ነገራችን ላይ የመጀመሪያውን አዛን ሲል ለማለት እሱ ሲመረጥ ብዙዎች የነብዩ መሐመድ ተከታዮች ተቃውመው ነበር። ለምንድን የተቃወሙት? ቢላል አርቲኩሌት ማድረግ አይችልም፣ ቃላቶችን አርቲኩሌት ማድረግ ስለማይችል ከሱ የተሻለ ሰው የሚለው ቢመጣ የተሻለ ነው ብለው ሐሳብ አቅርበው ነበር። አይ የለም የተባለው እንግዲህ ነብዩ መሐመድ በህልማቸው ያዩት ነገር አለ። ቢላል የመጀመሪያውን አዛን እንዲል በህልማቸው ተገልጦላቸዋል። የሱ መረዋው ድምፁ ያነት አስረቅራቂ ድምፁ በሚገርም ሁኔታ ነው እስከ ጀነት ድረስ ይሰማል ነው የሚለው። እንግዲህ አንዳንድ ጽሁፎች ላይ ስታነብ ይደንቃል። እንግዲህ ያለውን መገጣጠም የቅዱስ ያሬድም በተመሳሳይ ነው። ይሄ ታዲያ እነዚህ ነገሮች ዝም ብሎ የመጡ ነገሮች አይደሉም። መልካም ወንድማችን ግሩም ያስተላለፈውን የተሳሳተ መረጃ እኛ ደግሞ በመረጃ በሐዲስ ሳሂ በሆነ እናፈርሳለን። እንደሰማችሁ ሲናገር ቢላል በመመረጡ ካምፓኒያኖቹ የነብዩ ተከታዮች ተቃውመው ነበረ። ልክ በቃ ቀንተው ምናምን ነገር። ቢላል ለምን እንደተመረጠ ሐዲሱን አሳያችኋለሁ። የተመረጠበት ምክንያት ተራ ባሪያ ስለሆነ ነው። ይሄም ሳያል ቡኻሪ 604 ላይ እንዲህ ይላል። ናሬትድ ኢብን ዑመር እንደተረከው when the Muslim arrived at Medina, they used to assemble for the prayer and they used to guess the time for it. መዲና ሲደርሱ ይሰበሰቡና ሰዓት ይገምቱ ነበር ጸሎት ለማድረጊያ ማለት ነው። During those days, the practice of adhan for the prayer had not been introduced yet. አዛን የማያ ታይም በዛን ሰዓት አልተወሰነም፣ አልደረሰም፣ እንትን አልተባለም ነበር አለ። Once they discussed this problem regarding the call for prayer, some people suggested the use of a bell like the Christians. Others proposed a trumpet like the horn used by the Jewish. But Umar was the first to suggest that a man should call the people for the prayer. So Allah's messenger ordered Bilal to get up and pronounce the adhan for prayers. ምንድነው የሚለው? እና በዛን ሰዓት በሚሰበሰቡበትና አዛን እንዲባል በሚወያዩበት ሰዓት ላይ የተወሰኖቹ ደውል እንጠቀም ክርስቲያኖቹ እንደሚደውሉትና ለጸሎት ሰዎች መሰብሰቢያ አሉ። የተወሰኑት ደግሞ ይሄ መለከት ልክ እንደ አይሁዶች እንጠቀም አሉ። ተዛስ ዑመር ግን ምን አለ? ለምን አንድ ሰው አንወስንም? እሱ ጠዋት ተነስቶ አላህ አክበር ብሎ ሚጮህ አንወስንም ማለት። ከዛ ነብዩ ምን ወሰነ? ቢላል ተነስ፣ አንተ ጠዋት ተነስተ አዛን በል ጩህ አለው። ያው አዲሱን ደግሞ ሱነን ነቢ ዳውድ 519 ላይ እንደምታዩት ቢላል ሌሊት ከእንቅልፉ ይነሳና ብሎ ያዛጋና ይላል አላሁ አክበር ይላል። ከዛ ወዲያ ይላል እንቅልፉን ሳይጨርስ ሌሊት ከእንቅልፉ ተነስቶ ለአዛን ይጮሃል። ስለዚህ ጠዋት የሚጮህበት ባሪያ ስለሆነ ነው እንጂ ምርጥ ድምፅ ስላለው አይደለም ቢላል የተደረገው በዚህ ምክንያት ነው። ቢላልስ ከዛ ጮሆ ጉሮሮ ደርቆ ሲመጣ ምን ነበር የሚጠጣው? የነብዩን ላሃጭ። ማስረጃ ሳያል ቡኻሪ 188 ላይ አቡ ሙሳ ያለው ነው። The prophet asked for a tumbler containing water and washed both his hands and face in it, and then threw a mouthful of water in the tumbler and said to both of us, Abu Musa and Bilal, drink from the tumbler and pour some of its water on your face and chests. ነብዩ ምን ጠየቀ? በቃ ውሃ ጠየቀ። እጅና ፊቱን እዛው ዕቃ ውስጥ ታጠበ። ከዛ በኋላስ ያንን እጣቢውን ጠጡት አለን። ማን ያለው? ሙሐመድ ምን አለ? ፊቱን ታጠበ፣ እጁን ታጠበ ዕቃ ውስጥ፣ ተዛፉን ተግመጥምጦ ተፋ። ከዛ እሱን ቢላልን አጠጣው። ጉሮሮ ደርቆ ሲመጣ ምንድን ነበር የሚጠጣው? የነብዩን ተግመጠመጠውን። በገነት ውስጥ ድምፁ ተሰምቷል ብሎ ከቅዱስ ያሬድ ጋር ለመገናኘት ሞክሯል። ውሸት። ኮቴው ነው የተሰማው። ኮቴና ድምፅ ላይ ከቅዱስ ያሬድ ጋር ለማመሳሰል ሞክሯል። የቅዱስ ያሬድ ውብ ዜማ ነው እንጂ ልክ እንደ ቢላል ኮቴ አይደለም። የቢላል ኮቴው ነው የተሰማው። ማስረጃ ሳያል ቡኻሪ 1149 ላይ ናሬትድ አቡ ሁረይራ እንደተረከው at the time of the Fajr prayer the prophet asked Bilal በፈጀር ጸሎት ሰዓት ላይ
ነቢዩ ቢላልን ጠየቀው ይላል ቴል ሚ ዘ ቤስት ዲድ ዩ ዲድ አፍተር ኢምፕሬሲንግ እስላም ፎር አይ ሂርድ ዩር ፉትስቴፕ ኢን ፍሮንት ኦፍ ሚ ኢን ፓራዳይስ። ምን ይላል? እስልምናን ከተቀበልክ በኋላ የሰራኸው ምርጡን ነገር ንገረኝ፣ በገነት ውስጥ ኮቴህን ሰምቻለሁ ነው እንጂ ያለው ድምፅህን ሰምቻለሁ አይደለም። ኮቴና ድምፅ ለይ። ሌላ ነቢዩ እንኳን ከባርነት ያላወጣው በባርነት ሲሰቃይ የኖረ ሰው እንደሆነ ደግሞ ሌላ አልጨምርልን። ሰሂህ ቡኻሪ 3755 ናሬትድ ቃይስ ቢላል ሴድ ቱ አቡበከር፣ ቢላል ለአቡበከር እንዲህ ያለው ኢፍ ዩ ሃቭ ቦት ሚ ፎር ዮርሰልፍ ዴን ኪፕ ሚ ፎር ዮርሰልፍ በት ኢፍ ዩ ሃቭ ቦት ሚ ፎር አላስ ሴክ ዴን ሊቭ ሚ ፎር አላስ ወርክ። ለራስህ ከገዛኸኝ ለራስህ ያዘኝ፣ ለአላህ ብለህ ከገዛኸኝ ግን ልቀቀኝ፣ ለአላህ ስራ እንሰራ ልቀቀኝ ብሎ ቢላል ሲማጸን እንመለከተዋለን። ቅዱስ ያሬድ ባሪያ አይደለም፣ እጣቢም የሚጠጣ አልነበረም። አላሁ አክበር ብሎም እያዛጋ የሚጮህ አይደለም። ማዛጋት ደግሞ ከሴጣን ነው ይላል ይኸው አዲሱ። ካዛጋ በኋላ ደግሞ ቢላል አላህን ይጠራ ነበረ እና ማይገናኝ ባታገናኙ ደራሲያን ምናከብራችሁ እንደተከበራችሁ ለመቀመጥ ሃይማኖት ውስጥ ዘላችሁ ለመወደድ ብላችሁ እንደ እርጎ ዝንብ ጥልቅ ባትሉ የሚመለከታችሁን ፊልማን ብቻ ብትሰሩ እንዴት ነው? ትወናው ለሃይማኖት አይሰራም። እረፉ፣ አደርሱላቸው ለነከሌ። እወዳችኋለሁ። ቻው